ይቅርታ ስለማላስገባችሁ እንዳይደብራችሁ እሺ። የቡና ሱስ የለብኝም። እግዚአብሔር ምስክሬን የቡና ሱስ የለብኝም። ቡና ጠጪ የቡና ሱስ የለብኝም። አሁን ፕሪቫት የሆነ ነገር የት ነው ምናምን አሁን እሱ ምንም አያስፈልግም። ለምን ምን ልታረግ አስበህ ነው? እንደዚህ አይነት ነገር አይነገርም ፐብሊክ ላይ አካሌት ነው ብለው ያ ሰው እኮ ራሱን የደበቀው እኮ ስለፈለገ አይደል እንዴ? ቢፈልግ እኮ መውጣት ይችል ነበር። ራሱን የደበቀ ሰው ደግሞ እንትን ማለት አይቻልም። ስለዚህ አካሌት ነው ለመጠየቅ አይቻልም። እሱ ቅቡልነት የለውም። ተኚ አይ እንቅልፍ ያልመጣም ምግብ ላምጣ አያስፈልግም። አመሰግናለሁ። ራሱን እንደምን ደብቃለ? ሁሉም ሰው የራሱ የሆነ ምክንያት አለው። በዝግታ ህይወቱ መኖር የሚፈልግ ሰው አለ። በጸጥታ ውስጥ ነው ማለት የሚፈልግ ሰው አለ። ሁሉም ሰው እኮ አንድ አይነት አመለካከት የለውም። ሁሉም ሰው የራሱ የሆነ ህይወት ፍልስፍና አለው። አንዳንዱ ስራውን እየሰራ እንጂ እያረገ እንደዚህ ቲክቶክ ይጠቀማል። አንዳንዱ ስራ ሳይኖረው ቤት ውስጥ ቁጭ ብሎ ዘበሎ እሱ ያጣውን ነገር ወደዛ ሰው እንትን ይላል። እንደየሰው ሁሉ ይለያያል። ሁሉም ሰው ተመሳሳይ አመለካከት የለውም። መቼም ሁሉም ሰው የተለያየ አመለካከት አለው። ስለዚህ ለምን ምናምን ብሎ መጠየቅ አይቻልም። አንደኛ፣ ሁለተኛ ነገር የዛ ሰው ላይፍ ላንተ ቢዝነስ ሊሆን አይገባም። ያንተ ቢዝነስ ራሴ እንዴት አድርጌ ላሻሽል፣ እንዴት ራሴ ከዚህ ካለውበት ላይፍ ልውጣ፣ እንዴት ሰርቼ ልለወጥ፣ ምንድነው ለኔ ህይወቴን ሊቀየር የሚችለው፣ እዛ ላይ ነው ፎከስ ማድረግ ያለብህ እንጂ ያ ሰው ቢደበቅ ባይደበቅ ቢበላ ባይጠጣ ምን አገባህ? መጀመሪያ ራስ ለብላና ጠጣ። የራስን ህይወት የራስን መንገድ አስተካክል። የራስን ላይፍ ለማስተካከል ከህይወት ጋር ግብ ግጠም። እዚህ ጋር ወጥተህ ስለሚላት ኮሜንት መጻፍ ለህይወት የሚጨምርልህ ከሆነ አድርገው፣ ግጥም አድርገህ አድርገው። ለህይወት የማይጨምርልህ ከሆነ ደግሞ አንተ ታውቃለህ። እንዳለመታደል ሆኖ አብዛኞቻችን ትኩረታችን እኛ ጋር የለም። ትኩረታችን ራሳችን ጋር አይደለም። አብዛኞቻችን ትኩረታችን ሰዎች ጋር ነው። ለዛ ነው ከምናገኘው ይልቅ የምናጣው የሚበዛው። ትኩረታችን ራሳችን ጋር ብናረግ ብዙ ነገሮች ጥሩ ይሆኑልናል። ላይፋችን ይስተካከላል፣ ሰላማችን ይመለሳል፣ ህይወታችን ይቀናል ምናምን። ግን ሁሌም ትኩረት ሌላ ሰው ጋር ከሆነ በቃ ሁሌም ትኩረት ስለሌላ ሰው ሜላት ምን በላች ምን ጠጣች፣ እኔ ደስ ይለኛል። ስለኔ ብታወሩ እኔ ደስ ይለኛል። ምንም ቅሬታ የለብኝም። ምክንያቱም የሚዲያው ጸባይ እንደምታዩት ነው። እንደዚህ ነው በቃ ሰው ቃላታችሁን ሐሳባችሁን እየወሰደ እየቆረጠ በራሱ አቅጣጫ ይተረጉማል። ያ ማለት ግን እናንተ ናችሁ ማለት አይደለም። ሁሉም ደግሞ ተራው ይደርሰዋል። ዛሬ ቁጭ ብሎ ማናችንም የዘራውን ነው እንትን የምንለውና ይሄ ምንም እንትን የለውም። ገብቷል? ማንም ሰው ሆዴ ሌላ ሰው እኮ እንትን እንዳይል ብዬ ነው፣ ሌላ ነገር እንዳይናገር ብዬ እኮ ነው። ሆዴ ሜሉዬ ችግር የለውም። እኔ ይኸውልሽ አንድ አስተያየት ልሰጥሽ ነው የፈለኩት። እዮዳብ ቤቱን ስለከፈተ እዮዳብ ጋር ኮንታክት አድርጊውና ሐሳባቸው አንድ አይነት ሐሳብ ስለሆነ ብዙውን መልስ እየመለሰልሽ ስለሆነ ከሱ ጋር ሁሉንም የሚያማክል አንዴ ለመጨረሻ ጊዜ መስጠት ያለብሽን አስተያየት እንድትሰጪ ነው። ይሄ ነገር በቃ ኦልሬዲ መዘጋት ስላለበት ፎቶዎች በየቦታው መለጠፍ ስለሌለበት ነው። ይለጥፉ ነው፣ ችግር የለብኝም። አንተ የቀና ከዚህ በላይ ስንት ያደርጋል? ኢትስ ኖርማል አይደለም። በዚህ ሰዓት በዛ በጦርነት ሰዓት እንኳን ያን ከባድ ጊዜ አልፈራለ። ትቀልዳለህ። አሁን እኮ ምንም እኮ ሰላም እኮ ነው። አሁን እኮ ምንም የለም። በዛ አንዳንድ ምን አለ መሰለሽ፣ አንዳንድ አሁን ትናንትና ፊሊያ ጋር እያወራች ሰምቻለሁ። የሰጠሽው የይቅርታ ንግግር በጣም ተመችቶኛልና ሁሉንም ይቅርታ ስለጠየቅሽ ሁሉንም ያማከለ ስለሆነ እዮዳብም ደግሞ ያንቺን ሐሳብ አንተ ያልገባህ ነገር ምንድነው መሰለህ? እናንተ ያልገባችሁ ብዙ ነገር አለ እኮ ቦስዬ። እነሱ ከኔ ጋራ ፌመስ ነው መሆን የሚፈልጉት፣ ስለኔ አውርተው ፌመስ ነው መሆን የሚፈልጉት፣ የኔን ስሜሽን ያርጉ ትኩረት ማግኘት ነው የሚፈልጉት ምናምን። ያ ስለተረዳሁኝ ማንንም አላይም፣ ባይተወይ ማንንም አላይም፣ ማንንም አልሰማም። ምንም በቃ ይሄ ጀስት የራሴ ላይፍ ነው የምኖረው። ምንም እኔ ጋር ምንም ይደርስ ነገር የለም። ተረዳኝ። ያን ጉዳይ በተመለከተ የሚያወራኝን ሰው ኢሚዲየትሊ ብሎክ ነው ማረገው። ብሎክ ምንም መስሚያ እንድፍን። ትቀልዳለህ እንዴ? እኔ ብዙ ሐሳብ ያለን ሰው ነኝ።
ኧረ በጣም ብዙ ስራ ጊዜ ተበርቶ ቡና ጠጪበት። ሁለተኛ ነገር ደግሞ ሰዎች ያልገባቸው ነገር አንቺ ስራ ላይ እንዳለሽ ሰው ቁጭ ብሎ እየተዝናና ጊዜ ሰጥቶ ቤቱ ምናምን ነው የሚያወራው ቲክቶክ ነና፣ አንቺ ደግሞ መደነቅና መደገፍ ያለብሽ ሴት ነሽ። ስራ እየሰራሽ ነው ቲክቶክ የምትጠቀሚው። ይሄ ደግሞ ለሌሎች ሴቶች ምሳሌ መሆን አለብሽ ነው የምለው እና የመስራትን ባህል እንድታስተምሪያቸው እቤት ቁጭ ብሎ ምድረደም ቁጭ ብላ የምትፈተፍተውን ስራ እየሰሩ ቲክቶክ መጠቀም እንደሚቻል፣ ስራ እየሰሩ አይዲያቸውን ሐሳባቸውን ማስተላለፍ እንደሚቻል ነው። እያሽቃበጥኩ አይደለም። ባሽቃበጥላት ሜላት እህቴ ነች ጋይስ። እኔ በምንም አይነት ወገንተኝነት ሆኖ አይደለም፣ ግን ሀቅ ያላት ሴት ስለሆነች ሁልጊዜም ደግሞ ለእውነት የምንቆም ሰዎች መሆናችንን ለማረጋገጥ ነው። ሜልዬ ለማንም ሰው ጆሮ አትስጪ። ቲክታክ ነው ብዙ ነገር የምታስተላልፊበት፣ ብዙ ነገር የምታስተምሪበት ፕላትፎርም ነው። ተጠቀሚበት። የማንንም ሰው እንትን አንቺን ሊነካሽ አይገባም ብዬ ነው የማስበው። ሁሌም እናከብርሻለን። እህታችን ነሽ። አላማሽን እናውቀዋለን። የሥራ ሰው እንደሆንሽ እናውቃለን። በርቺ ነው የምልሽ። አሁን መቼም አንተ ጀርመን ላይ መቼም እዚህ እንታወቃለን ሁላችንና፣ እስቲ ሜላትን ምንም ሳታዳላ ሜላት ምን አይነት ካራክተር ያላት ሰው ናት? አጠር አድርገህ ከገባህ አይቀር እኔ እንድትገባ አልፈለኩም። እግዚአብሔርን እኔ እኮ መቤቴን የሚገርመኝ ነገር እኮ ሰዎች ሳያውቁሽ እኮ የሚናገሩ ሰዎች እኮ የሚገርሙኝ። እግዚአብሔርን አንቺ እንዴ ኢቭን እኮ ከኔ ጋር እንኳን ቁጭ ብለሽ ምግብ መብላት ማቺ ሰው እኮ ነሽ። እግዚአብሔርን በጣም አይናፋር፣ በጣም ሼመኛ፣ ሪስፔክት ያላት እንደዚህ የትም ቦታ ላይ መዝናኛ ቦታ ላይ ማትገኝ፣ ከተገኘችም ከእህቶቿ ጋር ወይ ከጓደኞቿ ጋር ለደቂቃ እንጂ ለሰዓት እንኳን መቀመጥ ማትችል ልጅ። እኔ በዚህ ደረጃ ስለማቀሽ ሰዎች ይሄን ስም ሲሰጡሽ አዝናሉ። እና ለምንድነው ሜላትን እንደዚህ ብለህ የምትደግፋት? ምን ሰጥተህ ነው? ምንም ጥቅም ፈልጌ አይደለም። ደግሞም ጥቅምም እኔና አንቺ ቲክታክ እኔ ከመጠቀሜ በፊት ነው ማቀሽ። አዘ ፋሚሊ እኔ በፋሚሊ እንደ እህቴ ነው ማይሽ። ከቲክቶክ በፊት ነው ማቀሽ። እኔ ቲክቶክ መጠቀም ሳልጀምር ነው አንቺ ማቀሽና ሰዎች በማያውቁት ነገር እየገቡ ስምና እንትን ሲሰጡሽ በጣም ስላዘንኩ ነውና አንዳንድ ስሜታዊ ሆነሽ የምትናገሪያቸው ነገሮች ሊኖሩ ይችላሉ። ማንም ሰው ደግሞ አይሳሳትም ማለት አይደለም። በስሜታዊ ሆነሽ የምትናገሪያቸው ነገሮች ሊኖሩ ይችላሉ። እነሱንም ደግሞ እንደማንኛውም ሰው ይቅርታ ጠይቀሽ የምታልፊው ነገር ነው እንጂ እንደዚህ ቲክታክ ላይ እኮ እምነቱን፣ ሃይማኖቱን፣ ጾታው ምናምን እየቀያየረ ስንት ሰውን እያየን ባለንበት ወቅት ላይ አንቺን ለማሸማቀቅና ለማጥላላት የሚፈልጉ ሰዎች ይሄ ቅናት ነው። እኔ አልወጣም። እኔ ይኸው ጋይስ፣ እኔ እህቴ ነሽ ሜላት። ለምንም ለማንም አዳልቼ አይደለም። ሜላት እህቴ ነች፣ የቅርብ እህቴ ነች። በጣም ማከብራት፣ ስነ ስርዓት ያላት ጨዋ። እኔ ቀና ብላ ራሱ ሰው የምታይ ልጅ አይደለችም። እኔ የፍቅረኛዬ ራሱ ቤስት ጓደኛ ነች። ሜላት ማለት ጠዋት ተነስታ ሱቋን ከፍታ እስከ ማታ የምትሰራ ሰው ነች። ፍራንክፈርት ላይ እኔ ልታዩ እንችላላችሁ። ፍራንክፈርት አካባቢው ላይ ሜላትን ፈልጋችሁ በባትሪ አታገኟትም። ያ ማለት የስራ ሰው ነች። ጊዜዋን ከስራ ውጪ ለሌላ ነገር የምትጠቀም ሰው አይደለችም። ምናልባት አጀንዳ አግኝታችሁ ልትናገሩበት የምትችሉበት ምክንያት ተገኘላችሁ እንጂ ሜላትን እንከን የምታወጡላት ልጅ አይደለችም። በዚህ ደረጃ እንዴ ስንትና ስንት ሰው የሚያባላ ስንት ሰው ባለበት ዘመን ላይ ሰው ጣቱን ሲቀስር እንዴ ኃጢአተኛ ወይ ደግሞ ንጹህ ሰው አለ ምድር ላይ? ለኔ የለም። እንዴ ስንት እኛ እንናገር ብንል እኮ ብዙ ነገር መናገር እንችላለን። ግን በዚህ ደረጃ ደግሞ ስምሽ ሲጠፋና ሲያጥላሉሽ ሲያንቋሽሹሽ መስማት ስለከበደን ዛሬም ነገም ቢሆን ላንቺ ቆመን እኛ እንመሰክራለን። ይሄ እህትነት አይደለም፣ ጓደኝነት አይደለም፣ እውነታው የምንናገረው። ሜላት ሁልጊዜም እናከብርሻለን። እንደውም ከዚህ ስለኔ ማውራት ይችላል ባይደው ከዚህ በላይ ነው የምንጠብቅሽ። እግዚአብሔርን ከዚህ በላይ ነው የምንጠብቅሽ። ሜላትን ብታቋት እግዚአብሔርን ነው የምላችሁ። ለብዙ ሰው የስራ እድል የምትፈጥር ልጅ፣ ብዙ ሰው የምታግዝ ሴት፣ በዛ ላይ ጨዋ ስነ ስርዓት ያላት እንዲወራልኝ ራሱ አልፈልግም። ጀስት እኔ አጋጣሚው ተገኛ ስላንቺ አሁን ለምሳሌ አጋጣሚው ተገኘ እንጂ አሁን እኮ ወይ ተናገርልኝ ብለሽኝ አይደለም። ሁሉም ሰው በፍላጎታችን የምናደርገው ነገር ነው። ጀርመን ያለ ሰው ላንቺ ፍራንክፈርት ኢቭን በተለይ ፍራንክፈርት የሚኖር ሰው ስላንቺ ተናግሮ አይጠግም።
ሜላትን ማን ነው እስኪ የት ቦታ ነው የት መሽታ ቤት ነው የት ምግብ ቤት ነው ሰው የሚያይሽ? የትም ቦታ እኮ አትገኝም ከስራሽ ውጭ። ስለዚህ እኛ ቢግ ሪስፔክት ትልቅ ክብር አለን ላንቺ። ስምሽም እንደዚህ እንደዋዛ ሲጠፋም መስማት አንፈልግም። እውነት ለመናገር ሌላ አጀንዳ ሌላ ነገር ቢኖራቸው ኦኬ፣ ሰው በፖለቲካ ቢናገርሽ እኔ ገብቻ አልናገርም። ለምን ሁሉም ሰው የየራሱ አስተያየት፣ ሁሉም ሰው የራሱ አመለካከት ይኖረዋል። በፐርሰናሊቲሽ ግን በማንነትሽ ግን ሲመጡ ግን እኛ ወተን እንደ ሰው እንመሰክርልሻለን። በዛ ላይ ደግሞ ቁንጅና ያለችው ነገር ደግሞ ሜላት እግዚአብሔር ምን ይወጣላታል? ቆንጆ ነች። ይሄን ደግሞ አይነቶ ልብ የሚፈርድ ነው። ቢመራችሁም ዋጡት፣ ምንም ልናረጋችሁ አንችልም። ስለዚህ አሁንም ቢሆን ሜላት ያለችበት ቦታ ላይ ስራ ላይ ነች። ስራዋን እየሰራች ከእናንተ ጋር ኢንጆይ ታደርጋለች። በዛ ደረጃ ነው። እነ እንቁርቲ ምን ላይ ሆኖ ስለማን እንደሚያወሩ አናውቅም። ምን ላይ ሆና እንዴ አንቁርቲ ከስንት ወልዳለች? ስንት ባላላት? አንዴ ናይጄሪያ፣ አንዴ ፓስተር፣ አንዴ ማስተር፣ ስንት ባላላት? የምናውቀው ታሪክ የለም ስለሷ። ስለዚህ ሜላትን ወጣችሁ የምትወቅሷት ሰዎች እውነት እየተሳሳታችሁ ነው። በማታውቁት ነገር ነው እየወቀሳችኋት ያላችሁት ወይ እየተናገራችኋት ያላችሁት። በጣም ስታቋትና ስትቀርቧት የምታዝኑላት የምትወዷት በጣም ጥሩ ትሁት ምስኪን ሰው ነች። እኔ በዚህ ደረጃ ስለማቀሽ ነው ወጥቼ ሁልጊዜ የሚመሰክርልሽ። ምን ነው አንተ ያውቃሉ እኔ እንደዛ አይነት ፐርሰናሊቲ እንዳለኝ ያውቃሉ። በስነ ስርዓት ሁሉም ያውቃል። እዚህ ሶሻል ሚዲያ ላይ እኔ ምን አይነት ሴት እንደሆንኩኝ ያለኝን ስነ ምግባር ሁሉም ሰው ያውቃል። ተረዳኝ። ምንም አሁን እኮ ፌመስ ለመሆን ነው እኮ ሌላ አይደለም። በቃ ደግሞ እኮ የሚገርመው ነገር እኮ ሁሉም የሚመኘው እኮ ነው። አሁን አንቺ እኮ ያለሽበትን ህይወት የሚመኙ ሰዎች ስላሉ እኮ ነው ችግሩ እኮ ይሄ እኮ ነው። አንቺ ያለሽበትን ሌብል የሚፈልገው ብዙ ጥቃቅንና አነስተኛሉ። ምን እናርጋቸው ታዲያ? አንቺ መሆን አይችሉማ። ዳይሬክትም ኢንዳይሬክትም ብንናገራቸው እኮ አልገባላቸው ሰው። ስለዚህ ተደራጅታቸው እሷን መሰሉ ማለት ይከብዳል። አንድ ሰው ነሽ፣ ብዙሃን ለወጥቶኛችም። ስለዚህ ምድረ ጥቃቅንና አነስተኛ ተነስቶ ስላንቺ አወራ ማለት አንቺ ነሽ ማለት አይደለም። እኛ በመናቀሽ ልክ ስላንቺን መሰክርልሻለሁ። በጣም ጨዋ ስነ ስርዓት ያላት ልጅ ነች ሜላት ማለት። ከዚህ በላይ ደግሞ ወጣ ደግሞ ብዙ ስራ ይሰራች። እንዴ ጋይስ እኛ እኮ ቪዲዮ ስላለቀቀች ነው እንደ እርዳታ እያደረገች ምን እያደረገች ቪዲዮ ስላልሰራች ነው እንዴ? ይሄ እኮ በውስጥ እኮ እኛ በምናውቀው ደረጃ ልክ እናውቃታለን። እንደ ሌሎቹ አስመሳይ ሆና ወይ ደግሞ አበላው አጠጣው ብላ እኮ የሆነ ቪዲዮ ምናምን መፖስት እኮ አቅቷት አይደለም። ግን ሰው ልጅ የሚያደርገውን በውስጥ ነው። እኛ ስለምናውቃት ነው በዚህ ልክ ሽንጣችንን ገትረን የምንከራከርላቸው። ምንም የሚያገናኘን ጥቅም የለም። ሜላት ከኔ አትጠቀም፣ እኔ ከሜላት አልጠቀም። ግን ሁልጊዜ ለእውነት ግን እንቆማለን። እውነት ማለት ደግሞ ይሄ ነው። አንድ ሰው ወጥቶ ስላንቺ ሲመሰክርልሽ ያህ ሰው ስለሚቀርብሽ ወይ ስለሚያውቅሽ አይደለም። ያህ ሰው ላንቺ መልካም አስተሳሰብና መልካም ነገር ስላለው ስለምናውቃት ነው በዚህ ደረጃ። እኔ አሁን እንቁርቲ ምንድነው የትኛው ስራዋ ነው? እንቁርቲ ስንት አጀንዳ ይዛብን መታለች። እኔ ብዙ ቪዲዮዎች አሉኝ፣ እኔ በውስጥ ልክልሻለሁ። እግዚአብሔርን ነው የምልሽ። አሁን እንኳን ስላንቺ በተነሳበት እንኳን ብዙ ሰዎች ለሜላት ላክላት እያሉኝ ብዙ ቪዲዮዎች ልኮልኛል። ሜላት እኔ እንኳን እንደዛ አድርጌ እንኳን እኔ እንኳን እግዚአብሔርን በዛ ደረጃ እንኳን እንድትለዩ ያደርግሻል እና የማያውቁሽ ሰዎች ቢጨነቁብሽ፣ የማያውቁሽ ሰዎች ቢናደዱብሽ፣ የማያውቁሽ ሰዎች ስምሽን ቢያጠፉ ለአንድ ሳምንት ነው። እኛም እናቀሽ ግን ሁልጊዜም ከኛ ጋር ነሽ፣ አጠገባችን ነሽ ያለሽው። ጋይስ በቅርብ ቀን ታዩታላችሁ፣ ሜላትን በቅርብ ጊዜ ታዩታላችሁ። እውነቴን ነው የምላችሁ። እኛ ምን እናርግ ታዲያ? እኛ አሁን ግን ሜላት እኔ ዝቅ ብዬ መኖር የምፈልገው ታውቃለህ አይደለ? እውነታውን እናገራለሁ። እንደዛ ኑሮሽም እኮ እንደዛ እኮ ነው እስከምናውቀው ድረስ። ግን ይሄ ህብረተሰብ ደግሞ አንዳንዴ ደረጃሽንም ሌብለሽንም ማየት አለበት ብዬ አምናለሁ። ማለት ራሱን ችሎ ቆሞ ሜላት ማለት እኮ ጋይስ እዚህ ሀገር በመንግስት ተረድታ የምትኖር ልጅ አለች። የራሷ ድርጅት ከፍታ የራሷን እንቅስቃሴ እያደረገች የምትኖር ሴት ነች። ይሄ ደግሞ እውነቴን ነው። ነጯን ነው የምንናገረው። በቃ እየመረራቸው የሚዋጡት ልብስ ሰፊ ነው ቢሆንም
ሌላ ስራ አለኝ። ይኸውልሽ እዚህ ጋር የፈለገ ሰው ብትሰድቡኝ ምን ብትሉኝ እቺ ልጅ የራሷ ሙያ ያላት የራሷ እንቅስቃሴ ያላት ማደግ የምትፈልግ ሰው ነች፣ የምትጥር ሴት ነች። እንዴ እኛ እኮ አጀንዳ እኮ መስጠት አያቅተንም እኮ እኛ እኮ እኔ ሜላት በውስጥ እደውልልሻለሁ። ከምር እኔ የሆነ አጀንዳ እንደውም ስለሆነ ነገር እንደውም ባወራሽ በጣም ይገርመኛል። ብዙ መወራት ያለባቸው ሰዎች ባሉበት ቦታ ላይ አንቺን አንስተው ሜንሽን አድርገው ሲያወሩሽ በጣም ነው ያዘንኩት። ስለዚህ አንቺ በርቺ፣ ጠንክሪ፣ አይዞሽ። የሰው ወሬ ወደኋላ እንደውም ይኸውልሽ ድንጋይ በተወረወረልሽ ቁጥር ድንጋዩን ለቅመሽ ቤትሽን ስሪበት። እንደውም ግራውንድ +1 ሳይሆን +3 4 ምናምን መገንባት ነው ያለብሽ። በቃ እያመማቸውም ቢሆን ይዋጡት። ምንም ማድረግ አይቻልም። አንቺም መሆን ካልቻሉ አልቻሉም። እንዴ እስቲ አሁን እንቁርቲን እጅ እዩት እስኪ ከሜላት እንኳን አይገናኝም እኮ ምንና ምን ናቸው እኮ በቃ የሰማይና የምድር ልዩነት ያላቸው ሰዎች። እግዚአብሔር ነው የምላችሁ። ቅናት ነው ምንድነው? ሴቶች ለሴቶች ይቀናሉ በእርግጠኝነት። በጣም ብዙ ቪዲዮዎች አሉኝ እኔ ጋር የደረሱኝ። በውስጥ ልክልሻለሁ፣ ፖስት ታረጊያቸዋለሽ። ከዛ በኋላ ሰው አይቶ ይፍረድ ነው የምለው። እሺ እንትን ቆይ አንዴ እንትን ላድርገውና ቆይ አንዴ እንትን አሁን አንተ ስለጠየከኝ ነው እንጂ በነገራችን ላይ ማለት ነው ይሄ እዚህ ጉዳይ ላይ እኔ መልስ መስጠትም አልፈልግም ነበረ፣ ግን ካመጣኸው አይቀር ምክንያቱም ምንም ለአንድና ለመጨረሻ ጊዜ ብሎ ነገር የለም። እሷ እንደምታውቃት ሁሌም ችግር ፈጣሪ ናት። የሀሳቡ መነሻ የሆነው ይሄ ነው። አሰማሃለሁ። በተደጋጋሚ ስለሱ ታወራ ነበረ፣ ስለማሩ ማለት ነው። ተይብዬ አስቆሚያት ነበረ በቃ ስለዛ አታውሪ፣ እኔ ነኝ እዚህ ሶሻል ሚዲያ ላይ ያለሁት እኔም በተመለከተ እንጂ ስለሱ አታውሪ ብዬ በተደጋጋሚ ነግራታለሁ። እሷ ግን የሱን ፎቶግራፍ እያመጣች እሱን ለማሳጣት ለማሸማቀቅ የሄደችበት ርቀት ቀላል የሚባል አይደለም። ስለዚህ ምንድነው ያደረገችው? ሁለት ነገር ወደዚህ ነገር ውስጥ እንድንገባ ያደረገንና አንደኛው ይሄ ነው። ቆይ እንደዚህ አድርጋ ማለት ነው ተይብዬ ነግራታለሁ። ሚሞሪ ምናምን ሉዝ እያስደረገኝ ነበር። ምንም ነገር አራሳም ታውቃላችሁና ኤንዌይስ ይሄን ቪዲዮ ማየት ትችላላችሁ። ከዛ ላይቭ ላይ ገብታ በተደጋጋሚ የተናገረችው አንድ ነገር ነበር። ያን በተመለከተ ሐሳብ አትስጪ፣ ስለዚህ ስለኔ ህይወት አይመለከትሽም፣ ስላለፈም ሆነ ስለኔ ህይወት አይመለከትሽም ስል ምንድነው ያደረገችው? ፍትህ ብላ ለማሩ ኤክስ ማለት ነው፣ ፍትህ ለሷ ፍትህ ይገባታል ብላ መጣች ማለት ነው። ስለኔ ያለፈ ህይወት በተደጋጋሚ አታውሪ ብዬ ነግሪያት ነበረ። እዚህ ላይ ሐሳብ አትስጪ፣ ይሄ የኔ ጉዳይ ነው። እዚህ ሶሻል ሚዲያ ላይ ያለሁት እኔ ነኝ እንጂ እሷ አይደለም። እንዳለ የሷ ፋይል ውስጥ ስትገባ አሳረኛው ብዙ መረጃ ያለው ሰው ነው። አሳረኛውን ሳቢው ቤተሰብ ነው ወገን ነው። እሺ ግን አሁን ላልከው ለአንዴና ለመጨረሻ ስላልከው ማለት ነውና አሁን ሰው ይቅርታ ጠይቅ የሚለው ከሌላ ኢሹ ጋር አገናኝተው ካልሆነ ትርጉም ወስደው ያልሆነን የእናትን ፎቶግራፍ እና የኔን አድርገው እዚህ ነገር ውስጥ እንዲገባ ያደረገችው እሷ ነችና ዋና መነሻ ሀሳቡ ግን ምንድነው? በተደጋጋሚ የማሩን ፎቶግራፍ እንዲሁም ደግሞ ያለፈ የሱን ታሪክ እያወጣች ስለሱ ያልተገቡ ነገሮች ትሰራለች፣ ትናገራለችና እኔ ነኝ እዚህ ያለሁትና ስለምንድን ነው ስለኔ ማታወሪው? እሱን ተብዬ በተደጋጋሚ ነግራታለሁ፣ ልትሰማ አልቻለችም። ተረዳኸኝ? በኋላ ምንድነው ያደረገችው? ለሷ ድምጽ እንሆንላት እና ሜላት ከሌን ወሰደች። ከሌን እሷ በፊት ህይወቷን ከሌላ ሰው ነው ወስዳ ያገባችባት፣ በድላታለች፣ በጣም ጎድታታለች ብላ ነው የተናገረችው። ይሄ ማለት በጣም የሚደብር ነገር ነው በነገራችን ላይ እና የሰው ባል ነው የቀማችሁ ብላ ነው በድፍረት የተናገረችው። እና ያቺ ሴት ደግሞ ልጆቿ ሜዳ ላይ ተበትነዋል፣ የሚበሉት የለም፣ የሚጠጡት የለም። በሜላት የተነሳ ከትምህርታቸው ወድቀዋል፣ እንደዚህ ሆኗል። በቃ በጣም የሚደብር ለአእምሮ የሚከብድ ነገር የተናገረችውና ለዛ ወጥቼ እንትን ላይ ተይ እንደዚህ አይነት ነገር አትጻፊ፣ እረፊ። ይሄ ያለፈ ነገር። ይሄ ሰው የሶሻል ሚዲያ ላይ መጥቶ አያውቅም። ስራውን ብቻ የሚሰራ ሰው ነው። ሚዲያ ተጠቅሞ አያውቅም። የሱ ነገር አትንኪ። ይሄ የማይነካ ድንበር ነው። እኔ ጋር እንደፈለግሽ ማውራት ትችያለሽ።
እሱን ግን አትንኪብኝ ብዬ በተደጋጋሚ ለምኛታለሁ። እኔ ማንም ሰው ይስማከ እንዲነካብኝ አልፈልግም ልንገርህ። ምክንያቱም እዚህ ሶሻል ሚዲያ ላይ ያለ ሰው ስላልሆነ እሱ ሰውዬ እረፊ ስላት እንዲያውም እናንተ የጠፋ እሱን እያላችሁ ለምን ትጠይቋታላችሁ? እኛ መጠየቅ ያለብን ፍትህ ለሚስቱ ነው ብላ ለበፊት ሚስቱ ሜላት ናት ለዛ ሁሉ ህይወት መበተን ምክንያት አለች ማለት ነው። እንግዲህ እዚህ ላይ ነው የሚጀምረው ጦርነቱ። አሁን ይህንን ነገር ለሁላችሁም ለአንዴና ለመጨረሻ ጊዜ አሰማችኋለሁ። እኔ የሰው ህይወት እንደምበትን አድርጋ ነው እሷ የተናገረችው። አሁን እዚህ ጋር ያለውን እንድትሰሙ ትፈልጋለሁ ሁላችሁም። ከዚህ ንግግር በኋላ ትፈርዳላችሁ። ከዛ እንዴት አድርጋ የሰጠሁትን ምላሽ እንዴት ቆርጣ ከሌላ ሰው ምስል ጋር እኔ መለስኩት መልስ ለሌላ ሰው ነው፣ እሷ ደግሞ ከሌላ እህቴ ጋራ ፎቶግራፍ አብራ በማቀናጀት ልጇ እንደዚህ ሆነ እንደዚህ ተፈጠረ ብለው የሄዱበት ርቀት ቀላል የሚባል አይደለም። ለአንዴና ለመጨረሻ ጊዜ ነው ይህን ምራው